لأنه عنده أطماع في አሁን የኢሳያስ አፈወርቂ ጉዳይ ላይ አንድ በጣም ጥሩ ገጠመኝ ላውራችሁ ይላል። وعنده يدعو لي عليه أو عايز ሁል ጊዜ ኢሳያስ አፈወርቂ የበላይ እጅ እንዲኖረው ይፈልግ ነበር በህወሓት ላይ በትግራይ ላይ በኢትዮጵያ ላይ عنده شوية سيطرة كده እናም ሁሌም የበላይ ሆኖ አላፊ መሆን አላፊ መጫወት ይፈልጋል ذات اللي قدام قادت للحروبات دي ሌላው ቀርቶ እስከ መጨረሻው ጦርነቱን እስካደረጉበት ድረስ ይሄ ስሜቱ ነው ወደዛ የወሰደው بتذكر احنا مرة قاعدين ايام المؤتمر ده فقام السياسة السلية انا ومعايا عثمان السيد كان عثمان السيد طبعا የዛኔ በትግራይ እንትን ይሄ ስብሰባው በሚደረግበት ወቅት ለብቻው ገንጠል ብሎ ጠራኝ አለ አንድ ቦታ ላይ والي هو الجماعه اللي استلموا السلطه اياه መጀመሪያ ስልጣኑ እንደወሰዱት ነው ከዛ አይ ቲንክ በኤርትራ ውስጥ ሆነው ነው وبدا يباشر معاهم حتى قبل ما ينظم نفسه ويقولوا يعني يقدم اوراق اعتماد ولا انت سفير قل اشترك بعدين نعمل لك اوراق الاعتماد دي فيما بعد ሌላው ቀርቶ እኛ አንድ በቃ ኤምባሲ ትሆናለህ ወዲያው ወደ ስራ ትገባለህ ምናምን ያለው ሰው ነው ይላል ኦኬ فقام سياس درس الليله انا وعزبان قال يا اخواننا تعالوا الليله عايزين نحتفل بالانتصار የድል ችቦና አብረን ሆነን የድል ጫወታ እንጫወት ብሎ ጠራኝ አለ እኔና ጓደኛዬን تعالوا هنا اشيرنا አብረን ቁጭ ብለን قاعد في الضيافه يا ابو خرفان وضبحوها وبقامتتو اردو باربيكيو ارجن بلان عندنا ناكل في الشوايات السياسة قاعد يقول لي شو بس عليك الله بلدنا شو البلد دي اسكي አገራችንን ይላል አለ ማለት አገራችንንና አገራቸውን እስኪ ይላል ኢትዮጵያንና ኤርትራን ሊያወዳደር طبعا بعد شويه الواين شويه ضرب في راسه ف ትንሽ የጠጣት ደግሞ ከፍ ስትላላ እና የሆነች ነገር ማውጣት ጀመረ ወዲ አባውን ብቅል ያወጣል በሚባለው شفت الفاتح اصحابك وطبعا بقول لي اصحابك لناس التجراي እነዚህ ጓደኞች በቃ አይኔ መሰለ ሀገር ጎረሱ ወሰዱ እያለ በጣም በጸጸት አለቀ ይላል ولا اصحابك المغفلين دي እነዚህ ፋራዎች እነዚህ ገጠሪዎች እያለ ማለት ነው እንንተናን እነ ምንድነው ስሙ እነ መለስ ዜናዊን اللي يشوف عليك انه يرسوا بلد كيف الوقت ده كان المطره صابه እና ምን አይነት ሀገር እንደወረሱ ምን የመሰለ የዛኔ ደግሞ ክረምት ነገር ነበር ይላል በጣም ውሃው ዝናቡ አገሩ አረንጓዴ ሆኖ ምናምን ሲያዩ በጣም ተበሳጨ ይላል والوقت خضره والرعده والمطره ይሄ በቃ ዝናቡ ምንድን ነው ይባለው የራዕድ ማለት ይሄ ምንድን ነው ይባለው መብረቅ ምናምን ድምጽ እንደዚህ አይነት ሲሰማ በቃ ሞገዱ ምናምን طبعا اثيوبيا خضراء وبلد فيها خيرات كثيره جدا አው አለ ኢትዮጵያ መቼም ብዙ ኸይር ያላት ሀገር ናት ትልቅ ሀብት ያላት ሀገር ናት إجازة قال له بعدين قاعدين احنا في القصر بتاع الضيافة الكبير ده ግን እኛ ያለንበትን ቦታ ደግሞ ይዋለ የትግራይና ከዛ በኋላ ያለውን ቦታ ማለት كان قال لي شو اصحابك المغفلين دول ورثوا شنو ونحن ورثنا شنو እስኪ እኛ የወረስነውንና እነሱ የወረሱትን እስኪ ይልናል ይሄ አንዱ በጣም የሚገርም የኢሳያስ አፈወርቂ ገጠመኝ ነው ይላል قال لي شوف البطر شوف الخداع شوف العمارات دي شوف እስኪ ዝናቡ ይላል አለ አንድ እስኪ የኔ መሰሉ ህንጻዎችን እስኪ ምናምን እያለ ይቆጥራል የኢትዮጵያን ኸይር ነገሮች في العمران احنا قال لي قاعدين لنا في هضبة صغيرة ما እኛ ግን እቺን ትንሽ ሀገር ሰተውን እንዲህ አይነት በረሃ ላይ ዝም ብሎ የወዳደመች ቤት ቦታ ላይ አስቀምጠውን في اي حاجة ምንም የሌለበት ቦታ ما في اي حاجة له ምንም የሌለበት بلد قال لي هناك اسمرة دي بعد ما زمرت لي ظبطوها جلسوا يمين ديل
خربوها كلها خلوا لنا خرابه. ትንሽ ኢትዮጵያኖቹ ካሳመሯት በኋላ ማለትም የኃይለ ሥላሴ ጊዜ ምናምን ትንሽ ካሳመሯት በኋላ እንደገና መተው خربዋት እነሱም ትግሬዎቹም እሱም አንድ ላይ ሆነው ያው በጦርነቱ ምናምን የወዳደመች ቤት ነው ያስረከቡን። قلت له معلش ما بتبنيها قال لي والله ከዛ ምን ችግር አለው ትገነባዋለህ አልኩት አለ። እስካሁን አልገነባውም እንጂ انا ما فات بيقعدني بيحاول يتعالى عن الناس زي ግን የሱ ችግር ምንድነው ኃይለኛ የሆነ የመኩራራት እና የበላይነት ስሜት ግን ነበረበት። ከኔ በላይ ላሳር ነበር የፍርዓውናዊ አካይ ነበረው። ودي في النهايه قادت للحرب اكشولي ይሄ ደግሞ ምንም አልጠቀመውም ጭራሽ ወደ ጦርነት ሁሉ ነው የወሰደው። لانه من جاء قاتلهم في الحدث الحلبيه اللي كانت يعني هو اعتبر انها جزء من اريتريا وكده وقاتلوه فيها ያ ኢትዮጵያ አንዱ አካል ናት የኢትዮጵያ ናት ብሎ ይሄ ባደሜ ምናምን አካባቢ ያደረገውን ጠብ ታስታውሳላችሁ ይላል። قتال عنيف فالحته دي وكان عنده